ዳጣ ሰላም እናቷ መሆኑን አወቀች። ሰላም ከሐኪም ቤት ወጥታ ወደ ቤት ከሄደች በኋላ እውነቱን ለወይዘሮ ማርታ ነበር የነገረቻት። ወይዘሮ ማርታ እውነቱን መቀበል በጣም አቅቷት ነበረ። ግን እውነቱ እውነት ነው። ምክንያቱም ዳጣ የሰላም ልጅ ናት። ዳጣ እንግዲህ ሰላም እናቷን መሆኗን ስታውቅ እንደ እናቷ እንደ ሰላም እሷም ራሷን ነበር የሳተችው። ቢሆንም ግን አቶ ደረጀ ሁሉን ነገር ለማስተካከል እየሞከረ ነበረ። ግን ከአቅሙ በላይ ሆነበት። ሰላም ውድና የተከበራችሁ ቤተሰብ እንደምን አላችሁ? ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። እንግዲህ ሰላም ዳጣ የእሷ ልጅ መሆኗን ስትሰማ ወደ ሆስፒታል ገብታ ነበረ። ሆስፒታል ሁና እንግዲህ ከነቃች በኋላ ዳጣን አምጡልኝና ለያት፣ ዳጣን ብቻ ላየኋትም ብላ ስትል አቶ ደረጀ ደውላ ወይዘሮ ማርታ ደረጀ ዳጣን ይዘሃና ሰላም አሁን ነቅታለች ስትለው፣ አይ ሊሆን አይችልም፣ ለምንድን ነው ሰላም ዳጣን ይዣት የምመጣው? አንቺ እዛ ሁኝላት፣ አንቺ ደግሞ ስለደከመሽ እኔ መጥቼ ቀይርሻለሁ ነበር ያላት። ይህንን ያለበት ምክንያት እንግዲህ ዳጣ እናቷ ሰላም ዳጣን ያንቺ ልጅ ነኝ ያንቺ እናት ነኝ ብላ እንዳትላት ስለፈራ ነው። ሁሉም ነገር እንዳይታወቅበት እየጣረ ነበረ። ግን ሁሉም ነገር ከቁጥጥሩ ውጭ እየሆነበት ነው። አሁን ግራ ገብቶታል። ምክንያቱም ራስሽን አሳምኝና ራስሽን አረጋግተሽ እነግርሻለሁ ባላት መሰረት እሺ ብላው ከሰማች በኋላ ግን አልታሰበ ነገር ነው የተፈጠረው። ሰላም ራሷን የሳተችበት ደንግጣ እንደሆነ ዶክተሮቹ ከተናገሩ በኋላ ሁሉም እንዴት ደነገጠች እያሉ ነበረ። አቢጌል ደግሞ እንዴትስ አባዬ ያገኛት እንዴትስ ሆነ እያለች እናቷን እየጠየቀች ነበረ። ምን ለማድረግ እየሞከርሽ ነው? አባትሽ እኮ መከታሽና መጠሪያሽ ነው። ለምንድን ነው ይሄን ያህል ክፉ የምትሆኙ? እያለች ወይዘሮ ማርታም ልጇ ጋር ትጣላለች። ሰላም ግራ ገብቷታል የልጇን አለማግኘት። እንዴትስ ደግሞ ደረጀ ይህንን ሁሉ ዓመት ይህን ሁሉ ጊዜ እንዴት እንደተዋት። እሱም እኔ ምን ላድርግ ወንድሜ ወስዶ እንደጣላት ታውቂያለሽ። ወንድሜም በዚህ የተነሳ ለብዙ ዓመት እንዳኮረፍኩት ታውቂያለሽ አላት። እሷም እሺ ያስ ይሁን፣ እቤት እስከመጣች በኋላ ለምንድን ነው አልነገርከኝ? እኔ ባስከፋትስ ኖሮ በሰድባትስ ኖሮ ሁሉም እንደሚያደርጓት አቢጌል እንደምታደርጊያት ባደርጋትስ ኖሮ እያለች አቶ ደረጀን እየወቀሰች ነበረ። እንግዲህ ደረጀ ከተተካላቸው በኋላ ናታንና ወይዘሮ ማርታ ወደ ቤት ነበር የመጡት። መጀመሪያ ወይዘሮ ማርታ ናታን ከመጣ በኋላ በር ላይ አግኝተው አቢጌል ለምንድነው ሰላምን ሂደሽ የማትጠይቂው ሲላት፣ ስማኝማ ለምንድን ነው ሰላም በምንድን ነው የወደቀችው አለ። ከሱ ይልቅስ መጀመሪያ የእሷ ጤንነት አይቀድምም? እሷማ ደህና ናት ብለዋል። ግን በምን ምክንያት እንደወደቀች እና እንደደነገጠች ራሷን እንደሳተች አልሰማም? ዶክተሮቹ ምን አሉ? ዶክተሮች ያሉት በድንጋጤ ራሷን እንደሳተች እንጂ በምን ምክንያት እንደሆኑ እነሱ ምን አሳወቃቸው እኮ። ለምን አልጠየቃችኋትም ታዲያ? በምክንያት ነው አባዬ ሴት አገኛት እያለች ናታንን ማፋጠጥ ጀመረች። ምን አይነት ጨካኝና አረመኔ ነሽ አላት። ሄደሽ ጠይቂያት እጠይቃታለሁ አለች እና በስተመጨረሻ እንግዲህ ያው ናታን ጋር እንደተለመደው ተመጓግተው ተለያዩ። ማርታ ከመጣች በኋላ ማርታ እንግዲህ ስለ ዳጣ እያወሩ እያለ አንቺ ሲሳይ ከሌላ ሴት ወልዶ ነው አሉ። ዳጣን እዚህ ያስቀመጣት። አንቺ ግን በሲሳይ ሚስት ቦታ ብትሆኝ ምን ታደርጊያለሽ ብሎ ጥያቄ ጠየቃት። እሷም ማለችው የማደርገው ነገር ምን እንደሆነ ባላቅምም ግን እኔ ባሌን ብዬ ተቀምጬ ባሌና ትዳሬን አከብራለሁ። ለዛም ነው ነገሩ ደረጀን የመረጥኩት። ደረጀ እንዲህ አይነት ሰው አይደለም እያለች ማሞጋገስ ጀመረች። በነገራችን ላይ አቶ ደረጀ በአንድ ስህተት የተፈጠረ ስለሆነ ሁሌም ቢሆን የእግር እሳት ሆኖባቸዋል። ወይዘሮ ማርታም ማለች እኔ ደረጀ የመረጥኩት በዚህ ነው። ግን ቢሆን ምንም ማድረግ የምችል የሚመስለኝ ትዳሬን ፈቷለሁ። እንዴት በእኔ ላይ እንዲህ ያደርጋል? ከመጀመሪያ ከሆነ አይመለከተኝም፣ ግን በእኔ ላይ ከሆነ ግን
እመነኝ ትዳሬን እፈታዋለሁ። ስለዚህ እኔ በሲሳይ ቦታ ብሆን እንዲህ አደርጋለሁ፣ በሲሳይ ሚስት ቦታ ብሆን እንዲህ አደርጋለሁ አለች። ናታንን ጠየቀችው። አንተ ሚስት ወደፊት እየኖራችሁ እያለ የወለደችው ልጅ ካንተ መሆኑን ባታውቅና ካንተ ሌላ ብትወልድ ምን ታረጋለህ አለችው። እሱም አለ እኔ ይችን ሚስቴ ናት ብዬ አልቀበላትም ማለት። አየህ እናንተ ወንዶች ስለሆናችሁ ትክክል፣ እኛ ወንዶች ሴቶች ስለሆን ስህተት ሊሆን አይችልም። ስለዚህ ስህተት ሁሌም ስህተት ነው፣ እውነት ደግሞ ሁሌም እውነት ነው። የኔ ውሳኔ ይሄ ነው አለችው። ናታን ያንን ሚስጥር ስለሚያውቅ የዳጣ አባት አቶ ደረጀ መሆኑን ስለሚያውቅ እጅግ በጣም ደነገጠው። በቃ እሽቲ አላት። ሰላም ሆስፒታል በመግባቷ ቤት ውስጥ እንግዲህ እየራባቸውና የሚሰራ ጠፍቷል። ዳጣ ከመጣች በኋላ እማዬ ምን ልስራልሽ እያለች እያሞጋገሰቻት ነበረ። ወሬኛ በያሁን እንጀራ ትጋግሪያለሽ አለቻት። እንዴ እሱማ አይሆንም የሚበላው እያለች እየቀለደች ነበረ። ወይዘሮ ማርታ ግን እየሳቀች ነበረ ዳጣ በምታደርገው ነገር። እጅግ በጣም የዋህና ደግሞ ገራገር ናት ዳጣ። አቶ ደረጀ አቢጌል እንግዲህ ቁጭ ብላ ቡና እየጠጣች እያለ ሜሴጅ ገባላት ለእናቷ። ያንን ሜሴጅ ስታየው ዳጣን ወደ ድሮ ሰፈራችን ላኪያትና እዛ ስደርስ ደውልልኝ የሚል ነው። ሰላም ደግሞ ወደ ቤት እየመጣች እንደሆነ ግራ ገባት። ለምን ናታንን አይልከውም እንዴ በዚህ በምሽት ይችልሽ ከሚልክ እያለች ወይዘሮ ማርታ አለች። እኔንስ ለምን አይልከኝም አለች አቢጌል። በሄጅና ጥሪያት አለቻት። ናታንና ዳጣ እንግዲህ የሆድ የሆዳቸውን እያወሩ ነበረ። ከዛ ዳጣ እያለች እየተጣራች አቢጌል ወደ እሷ ስትሄድ እጇን ሳማትና ተለያዩ። ከተለያዩ በኋላ እንግዲህ የአቢጌል አፍቃሪ ውሃንና ምጥንን ካገኛቸው በኋላ ውሃ ባለፈው በድንጋይ መታው ስለነበረ ዛሬ ሲያገኛት አነቃትና እኔ እገልሻለሁ ሲላት ከትላንት ወደ አንቺ የመታሁ ዛሬ አይደለም ምን እያልክ ነው አለችው። በቃ እንዳልገልሽ እና እንዳላንቅሽ ከፈለግሽ ሂደሽ እህትሽን ጥሪልኝ አላት። እሷም ማለች እሺ ብላ ከለቀቃት በኋላ ወደ ግቢ ከገባች በኋላ አሁንም መሳደብ ጀመረች። ዳጣን ልጠራ የሄደችው አቢጌል ዳጣን ስታገኛት እንግዲህ ተደብቆ ስለነበረ ናታን አላየችውም። እዚህ ናታን ጋር የምትሰሪያለሽ አለቻት። ናታን እንዴ አንቺ ምን ሆነች ነው? መንፈስ ነው ይሄ ናታን የሚባል የት አለ ስትላት፣ ለማንኛውም አባዬ ወደ ድሮ ሰፈር ሂደሽ ስደርሽ ደውዪልኝ ብሎሻል ብላ ተመለሰች። ሰላምም ወደ ቤት ከገባች በኋላ መኪና ላይ ካወሩ በኋላ ዳጣ እንደሌለች ስለተነገራት እንዴት አሁን ደግሞ ልጄን እንኳ በእናትነት አይን እንዳላያት አሁን ደግሞ ወደ ሌላ ሰፈር ትልክብኛለህ አለችው። እሱም ማለት እስከምትረጋጊ ድረስ ነው እንጂ ለሌላ አይደለም ማለት። ቤት ከገቡ በኋላ ሁሉም በደስታ ከተቀበሏት በኋላ ዳጣን ስላጣቻት እሷም አይኗ እየተንቀዋለለ ነበር። አይኗን እየተንቀዋለለ በሩን ነበር የምታየው። እሷ ዳጣ የተላከችበት ከጨረሰች በኋላ በጓሮ በር ስትገባ አላየቻትም ነበር፣ ግን ያ ሁሉ ነገር ያስታውቅባት ነበረ። ወይዘሮ ማርታ ግራ ገብቷት ፍጥጥ ብላ ሰላምን ታያታለች። አቶ ደረጀ በዚህ መካከል ፍጥጥ ብሎ ቀረ። እንግዲህ ሰላም መቋቋምና መቻል አልቻለችም። የማለችውን በእርግጥ በልጇ በዳጣ ስም ቢሆንም ግን የዳጣን ልጅነት መደበቅ እጅግ በጣም ከብዷታል። በሰቀቀንና በጉጉት እየጠበቀቻት የነበረች ልጇ ስትመጣ ማርታም ሆነች ደረጀ እጅግ በጣም ነበር የደነገጡት። አቶ ደረጀ እንግዲህ እውነታውን ወይዘሮ ማርታ ልታውቅባቸው የደረሰ ይመስላል። ማርታ ያወቀች ጊዜ ውሳኔዋን ለናታን እንግዲህ በአቶ ሲሳይ ሚስት ምክንያት መሰረት ተናግራለች። ውሳኔዋ ያ ነው ወይስ በራሷ ሲመጣ ተረጋግታ ሁሉን ነገር ታስተናግዳለች? የሚቀጥለው ክፍል ይሄን እናያለን። ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሼር በማድረግ ቤተሰብ